ደስተኛ እንዲሆን እድለኛ እንዲሆን ትልቁ ሚስጥር የልብ ሰላም መሆን ነው። ይሄ ቀልብ የሚባለው ቦታ ይሄ የቀልብ ስራ በጣም ብዙ ነው። ነብዩ አለይሂ ሰላቱ ሰላም ኢነላህ ላ ቁንቻ ወደ ምናምን አያይም አላህ የንዙሩ ኢላ ቁሉቢኩም ወአዕማሊኩም ልቦናችሁና ስራችሁን ነው የሚያየው አላህ። እንደምታውቁት ሰዎች ሰርተው ስራቸው አፈር ከድሜ ሊበላ ይችላል። በምን ማጠር ምክንያት? በኢኽላስ ምክንያት። በኢኽላስ ምክንያት ስራዎቻቸው ወንጀል ሆኖ ሊገለበጥባቸው ይችላል። ኢኽላስ የምን ስራ ነው? የቀልብ ስራ ነው፣ የልብ ስራ ነው። እና ልባችንን ንጹህ እናድርግ። እሺ ልባችንን ንጹህ እናድርግ። አንድ ሰው አንድ ወንጀል ሲሰራ ልቡ ላይ ጥቁር ነጥብ ይጣልበታል። ግልጽ አይደለም? እና ያን ወንጀል በደጋገመና ወንጀሉን ባበዛ ቁጥር ያ ጥቁር ነጥብ እየሰፋ ልቡን ይሸፍነዋል። አያችሁ፣ ወንጀል ስራው የሚሰራው የት ነው? ልብ ላይ ነው። ልብን ይጎዳዋል። ይሄ ቀልብ የሚባለው ነገር በጣም ወሳኝ ነው። በጣም ቀልብ ሞተር ነው። በቃ ሰውነታችን ሞተር እና በተቻለ መጠን ይሄ ልባችንን ወደ አላህ ማስጠጋት፣ ልባችንን ፍላጎታችንን ወደ አላህ ማስጠጋት፣ አላህ ወደሚወደው ነገር ማስጠጋት ይኖርብናል። እሺ ይሄው ልብ የሚባለው ነገር በጣም አንዳንዷ ልቧ ወደ ወንድ ነው በቃ፣ ወይ ደግሞ አንዳንዷ ልቧ ወደ ብር ነው በቃ፣ ወይ አንዳንዷ ልቧ ወደ ሆነ ነገር ነው። ለይሰ ኢለ ዲን ወለይሰ ኢለ ልዕልም ወለይሰ በቃ ወደ ጭቅጭቅ ወይ ደግሞ ጭቅጭቅ ወደ ሆነ ቦታ ነው ልቧ የሚመራት። ይሄ አንድ ሰው ልቡ ሲበላሽ የሚያሳየው ባህሪ ነው። ልብ ቀልብ ምንድነው ማለት ነው? የሰውየው ሞተር ነው። የሰውየው ዋና የሚያንቀሳቅሰው ሰውየውን ልብ ነው። እና ልባችንን ማጠንከር ያስፈልጋል። ልብ የሚጠነክረው ምንድን ነው? ቀልብ የሚባለው ነገር ጠንካራ የሚሆነው በምንድን ነው? ወደ አላህ ስንቃረብ፣ መልካም ስራዎችን ስናበዛ ልባችን ይታደሳል። ነብዩ አለይሂ ሰላቱ ወሰላም አሸረፈል ኸልቅ ተመልከቱ፣ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ አሉ። ያ ሙቀሊበል ቁሉብ፣ አንተ ልቦችን የምትገለባብጠው ጌታዬ ሆይ ሰቢት ቀልቢ ዐላ ዲኒክ፣ ልቤን በዲንህ ላይ አጽናልኝ ሲሉ ምን ማለት ነው? ሰውየው ሙእሚን ሆኖ አምሽቶ ካፊር ሆኖ ሊያነጋ ይችላል። ልቦች ይገለባበጣሉ። ልቦች በጣም ከመገለባበጣቸው የተነሳ ልክ ሽሮ ወይ ደግሞ ውሃ እንዲህ እንደሚንተከተከው እንደሚገለባበጠው ልቦች ይገለባበጣሉ። ልባችንን በኢማን ልባችንን ከአላህ ጋር በማስተሳሰር ልናጠናክር ይገባል። ልብሽ ተሰጥቶሻል እንጂ ልክ አድርገሽ አትተይው። ያንንም ይሄንንም እንዲያስብ ያንንም እንዲጨነቅ ያንንም ዱንያውም ከዒልም እንዲርቅ አታድርጊ። አማና ነው። ሰው የዘራውን የሚያጭደው። ጤፍ ዘርቶ ገብስ የሚያጭድ የለም። ጤፍ ከዘራ ጤፍ ነው የምታጭዱ። ምንም ካልዘራሽ ደግሞ አረም ነው የሚሆነው በቃ። ስለዚህ ልብሽን በኸይር ነገር ልብህን በኸይር ነገር ምን አድርግ? ዝራበት። ኸይር ነገር መልካም ነገር በመስራት ወደ አላህ መቃረብ፣ ወደ ዒልም በመሄድ በዚህ መንገድ ልባችንን ካገራ ነው ልጓም ካበጀንለት ሀያታችን ይስተካከላል። ህይወታችን ልባችን ልጓም ያስፈልገዋል። ልባችሁን ልቅ አድርጋችሁ እንዳትተው። አሁን ብዙ ሴቶች እንደዚህ ያገባኛል ብዬ ፍቅር ይዞኝ ምናምን ይዞኝ ወሽማድሪ እንዲገብቼ ተረተረ ዜና የነበሩ ኢማ ልጅነት አለባቸው እነዚህ ሰዎች፣ ወይማ ደግሞ ልባቸው ላይ ልጓም የለም። ያዩትን ሁላ በቃ ዘለው መውደድ ዘለው ማፍቀር ነው። ሰላም አለይኩም ያላትን ሁላ በቃ خلاص። ይሄ ልብ ልጓም አለመኖር፣ ልብ በተቃራኒ ጾታ ኦቨር እንዲሄድ
ተቃራኒ ጾታን በጣም ማፍቀር ልስማራለ። ልብን ልቅ አድርገን እንደዚህ መተው የለብንም። ለልባችን ልጓም ልናበጅለት ይገባል። ትልቁ ልጓም ደግሞ ምንድነው? ዲን ነው፣ ተቅዋ ነው፣ አላህ መፍራት ነው። በዲን ልጓም ቀልባችንን ከያዝናት፣ በዲን ልጓም ቀልባችንን ካሰርናት የትም አትሄድም። ልቅ ካረግናት ያም ይጮትበታል፣ ይሄም ይጮትበታል፣ ያም እንትን ይለዋል፣ ይሄም እንትን ይለዋል። የሚያስበውን አያውቅ ልብ። የአንዳንድ ሰዎች ልብ ሸር ብቻ ነው የሚያስበው፣ ኸይር አያስብም። በቃ